ሸኔ ገኔ በኔ ምናምን ማስፈታት ያስፈልጋል። ዴሞክራሲ ማጽናት ነው ዋናው ነገር። የውስጥ አቅም ማጠናከር። ጠንካራ መከላከያ ያለው ሀገር ዲፕሎማሲ ያሸንፋል። በፍጹም መዘናጋት የሌለብን ነገር ኢኮኖሚ የሆነ ነገር ቁልፍ ስለሆነ ኤቭሪ ሲንግል ዴይ የዴቨሎፕመንት ተውት ያለንና ምናለማ መሆን አለብን። መጠንከር፣ አቨርት ማድረግ፣ ውጊያዎች እንዳይፈጠሩ ለማድረግ የሚያስችል ብቃት መፍጠር ይጠይቃል። በውጊያ ጊዜ በጭንቅ ጊዜ የነበራችሁ ጀግንነት በሰላም ጊዜ መደገም አለበት። ብዙዎቻችሁ በአውደ ውጊያ ያገኘኋችሁ በዚያ መከራ ጊዜ አፈር ልሳችሁ አፈር ላይ ሆናችሁ ሀገራችሁን ለመከላከል በጀግንነት ማንም የማያማችሁ ሰዎች ናቸው። መቼ? በጦርነት ጊዜ። ያንን በሰላም ጊዜ ደግማችሁ ማሳየት ይጠበቅባችኋል። በመሰልጠን በማሰልጠን፣ በማንበብ በማስነበብ፣ በማዘጋጀት የማይደፈር ዩኒት አርሚ ፈጥራችሁ በሰላሙም በጦርነቱም ጀግና የሆነ ጀነራል መሆን ይጠበቅባችኋል። አሁን ካልተኛችሁ ተክታችሁ ከሰራችሁ በ3 ወር ውስጥ 3 ዓመት የሚከላከል ጦር መገንባት ትችላላችሁ። በ6 ወር ውስጥ 5 ዓመት ራሱን የሚያቆም አርሚ መገንባት ትችላላችሁ። ከዘረኝነት የጸዳ፣ ከሰፈርተኝነት የጸዳ፣ በወታደራዊ ፕሮፌሽን የሚያምን፣ ለፖለቲካ ጥገኛ ያልሆነ፣ በመንግስት መለዋወጥ የማያፈርስ ተቋም መፍጠር ትችላላችሁ። አሁን ያለው መንግስት፣ አሁን ኢትዮጵያን እየመራ ያለው መንግስት ባሉት ጀነራሎች በጣም ይኮራል። በጣም ማንም ሰው ወታደሮቹ እንዲነካበት አይፈልግም። መንግስት በጣም ይኮራባቸዋል፣ በጣም ያከብራቸዋል። የመጨረሻው ምክሬ ከአንድ ሁነት በኋላ አትተኙ። በጣም ብሶ የሚገለው አንድ ስራ ሰርቻለሁ ይረካና በዛ ይተኛና ያ የሰራውም ያላየው ይበላሻል። ይሄ እንዳይሆን ከስራ በኋላ ከሚሽን በኋላ ምሽግ ማየት፣ ዩኒት ማየት፣ ኮሙኒኬሽን ማየት፣ ትጥቅ ማየት፣ ሎጂስቲክስ ማየት፣ የጎደለ ማየት፣ ስታዩ ስለምትፈቱ፣ ስታዩ ስለምታስተካክሉ የእናንተ ማየት ያለውን ኢምፖርታንስ እወቁ። ተዋደዱ፣ ተከባበሩ።